ምሳሌ ተፈታለች። የምሳሌ ወዳጆች እንኳን ደስ አለን። አጎቷ ጀግና ነው። ምሳሌን አስለቅቋታል። ጥሩ ወዳጅ አለው። በጥሩ በመልካም ወዳጅነት የቀረበ ሰው ዛሬ በጭንቅ ቀን ሆኖታል። ዝና ግን ዛሬም እዛ ታስሮ ይገኛል። ዛሬም ብሩክ የት እንዳለ አላመነም። እነዛ ሰዎችም ለዝና እንደ ስማቸው እስከ ዛሬ ድረስ አልደረሱለትም። መድብል ጀግና ነው የምለው በምክንያት ነው። ብቻውን ነው የሚታገለው። ሞገስ እንደ ዛሬ አስቆኝ አያውቅም። ሞገስ ሁሌ መሸነፍ እንጂ አንድም ቀን አሸንፋለሁ ብሎ አያውቅም። ሞገስ ለምን ይሁን እንደዚህ የሚፈራው? ዛሬም እጁ እንኳን ታስሮ ዝናው በአንዴ ነው የዘረረው። አይ ሞገስ ዳጣ ትበልጣለች ከሱ። ሲጀመር እግሩን ለመፍታት መሞከር አልነበረበትም። ዝና ምን አይነት ለሱ ለሞገስ ጀግና እንደሆነ እያወቀ ልቡ ደግሞ እንደሚፈራ እያወቀ ዝናን ከዛ የስር መፍታት የለበትም ነበር። ዳጣ እየነገረችው ነበር። ተው አትፍታው፣ ምን አይነት ኃይለኛ እንደሆነ ታውቀዋለህ፣ እንዳትሞክር መድብል ይምጣ እያለችው ነበር። አይ ሽንቱን መሽናት አለበት ብሎ አዝኖለት ሞቷል። አይ ሞገስ የቤት ጀግና ነው ሞገስ ማለት። መድብል ጀግና በመሆኑ እንጂ ሞገስ ከአጠገቡ ቆሞ እንደ ወንድ አግዞት አይመስለኝም። ምክንያቱም ሞገስ በጣም ይፈራል። በጣም ሉለንም ለማዳን ሞገስ ጀግና ካልሆነ ሊጠብቃት አይችልም። አስባችሁታል? ሞገስ ዝናን ቢፈታው ሞገስንም ጭምር ነበር የሚያጠፋው። ሞገስንም ነበር በኃይለኛም በአንደኝነት የሚፈልገው እሱን ነው። ሆነም ቀረም መድብል ደርሶበታል። እግሩን ፈቶት ዝና እሱን ዘርሮ ለመውጣት ፈልጎ ነበር። ነገር ግን ዝና መድብል ልክ ዝና በር ለመውጣት ሲደርስ ሞገስ መድብልም ከቻለበት ሳያመልጥ ዳግመኛ ታስረዋል። አሁን ግን መድብል እሱ ከወደቀበት ሊያነሳ ወይንም ከወደቀበት እንትን ስል ስልኩ ከኪሱ ወርቋል። ዝና አየር ላይ አይቶ በሆነ ነገር ገፍቶ እንትን ስራ አስገብቶታል። አሁን ምናልባት እንደምንም ብሎ በዛ ስልክ ደውሎ ቤተሰቦቹን እንዳይጠራ ፈራው። ቀጣላይ ምን ይሁን? በዛ ስልክ ምናልባት መድብል ነቄ ነው። ምን አይነት ድራማ እንደሚሰራ ምን አይነት ድራማ እንደሚዘጋጅ ስለሚያውቅ ስልኩን ከኪስ ውስጥ ካጣ ተመልሶ ወደውን ከች ምልበት ይመስለኛል። ወይም ደውሎ ከሆነ ቶሎ ብሎ ከዛ ቦታ ዞር እንደሚያደርግ ተስፋ አደርጋለሁ። የብሩክን መጨረሻ የብሩክን ድምጽ ሳያገኝ መድብል እሱን ሰውዬ ወይንም ዝናን መልቀቅ የለበትም ብዬ አስባለሁ። ዝና ትንሽ ደከም ካለ ብሩክ የት እንዳለ መናገሩ አይቀርም። ስለዚህ መሀሌትም ምናልባት መድብል አሁን ጀግና ወንድ እንደሱ ጎበዝ አግኝቷል፣ ይረዳዋል ብዬ አስባለሁ። ስለዚህ ማን ያሸንፍ? እነ ዝና ናቸው ወይስ እነ መድብል ናቸው? መድብልና አሁን የመጣ አዲሱ ጓደኛ እናያለን አብረን። እነ መድብል ቢያሸንፉ ደስ ይለኛል። ምክንያቱም እነዛ ብር አላቸው፣ ሁሉ ነገር የተሟላ ነው። እዚህ ደግሞ እንደምታውቁት በጉልበቱና በእግዚአብሔር ታምነው ነው መድብል እየታገለ ያለ። ብሩክም በቅርብ ጊዜ እንደ ምሳሌ ወደ ቤቱ እንደሚመለስ ተስፋ አደርጋለሁ። ምሳሌ በጣም ደስ ብሏታል። ምክንያቱም ወደ ቤቷ መጣለች፣ አጎቷንም አግኝታለች፣ ቅድስትንም አግኝታታለች። ቤቷ በሰላም ስለገባች በጣም ደስ ብሏታል። ቅድስትዬ በጣም አዝና ነበር።
በጣም ተግዛ ነበር። ምክንያቱም አደራ መጠበቅ አቅቶኝ እያለች አዝና ነበር። ነገር ግን መድብል ቃል ገብቶላት በቃሉ መሰረት በእለቱ ስላልተገኘ ብቻ በጣም አዝኖ ተሰምቶት ነበር። ነገር ግን ቃሉ ፈጽሞላታል። ዋው! እንደዚህ አይነት ነው ወንድነት። ለማንኛውም ማህሌት ካች ተብላ ወደና እነዛ እየተጠራች ነው። ምናልባት መጨረሻ ላይ ማህሌትን እዛው ያሽጉባታል ብዬ አስባለሁ። እፍራታም ለጊዜ ተለቃለች፣ መድብልን እንድታጠምድላቸው። ቀጣይ የሚሆኑ አብረና ያለን ውድ ቤተሰብ